ያለባት ሰውን በሰውነቱ ብቻ የምትረዳ exactly በሰውነቱ ብቻ ይሄ ነው ዘረኛ ሲባል ማለት ነው በሰውነቱ ብቻ ዘረኛ ማለት ነው ትብዕና ምንም ነገር ያላት ኩሩ አማራ ናት እሷም ከፈለግሽ እኔ ኩርት ያልኩ አማራ ነኝ ባይዘው ግን ለአማራ አንቺ ሰው ተራጃለሽ እንደዛ ከሆነ ያጎዳው ነገር ካመጣሽው አዎ በነገራችን ላይ ሚዲያ ላይ ላሉ ሳይሆን መሬት ላይ በጣም የሚሞቱ አማራዎች አሉ ለነሱ ስትረዳ እኛም ደግሞ ልንገርሽ እኛም ደግሞ አረብ ሀገር ላሉ እህቶቻችን የምንሞት እህቶች ነን እኛም ደግሞ አረብ ሀገር ዘር ቀለም ሳንለይ ሰው ሳንለይ ሰው ስለሆነ ብቻ የምንሞት እኛም እህቶች ነን ልንገርሽ አሁን እኮ አንቺ ጠበቃ አሁን ያየሁት ምን እንደው ታውቂያለሽ የጓደኝነት እኔ ጠበቃ አይደለም ይሄንን ነው ያልኩት አልቆምም አይደለም አንቺ እንደዛ አይነት ሲሆን ነው እነዚህ ልጆች እንደዛ ማለት ባይዘው ነገር ልንገርሽ አወራርሽ አነጋገርሽ አንቺኛን አትለሽ አንቺ ችግር እንዳልጀመረ ከኔ ጋር ነገር እንዳላደረግን አትጂ ወደ ዘር እኛ ዘርም ሃይማኖትም ቀለምም የለንም ሁሉንም በአንድነት የምንረዳ ሰዎች ነን ግሩፕ ናችሁ ያልኩት ለዚህ ነው ለመልካምነት ሳትይዢ እኔ ዘረኛ ነኝ ብላለች ትያለሽ መጀመሪያ በመልካምነት ከመጣሽ እኛም መልካም ሆነ ሚዩት ሁላችሁ ሳሪ ሚዩት አረኩሽ ተረጋጊ አይሆንማ እኛም እኮ ሰው በሰውነቱ ነው የምንረዳው እህቶቻችን ሲቸገሩ ይሄ ነው ግዴታ እኛ ማስረዳት አለብን በእናት እኔ ይሄን ብቻ ላውራ እናወጣለሁ በየሜዳው ሲወድቁ የሰው ያለ ስንል ድምጽ ስንፈልግ ማንም አይመጣም አንድ ሰው ግን በአንድ ሰው ተጎርቶ ፌመስ የሆነ ሰው ሲመጣ ልክ እንዳለው ቀድም እኔ አሁን እንትና ብሎኬ ነው ይሄ ማን ነበር ቀድም የመጣው እንደዛ ለመሆን መጣው ይረማመዱብናል ስሚ አንድ ነገር ልንገርሽ መጀመሪያ ሰው በመሆን መኝ ተምር ሰው እንደ አማራም ከመጣሽ ጥርት ያለ አማራዎች በቃ እሺ አሁን እኔ አማራ አይደለሽም አላልኩሽም ጥሩ ነው አማራነት ሙኒትም አማራ አይደለችም አላልኩም አማራ ሆና ግን እኔን ዘረኛ ናት ብላ ለህዝቤ ስለምቆም ለማሸማቀቅ ስትሞክር ይሄ አማራነት አይደለም ለህዝቤ ድምጽ መሆን በቃ ያለው ነገር ሌላ ነገር አይደለም طيب زمان ይሄንን ነገር የተፈጠረው መቼ ነበር ሚዩት ለጀቲ አይሰማም ቆይቷል ታሚያው አመት ከምናምን ሆኖታል طيب አሁን አመት ከምናምን ሆኖት አሁን በዚህ ሰዓት ማለት ለምሳሌ የዛሬ ወር ከተነስቶ እንደ አዲስ ማለት የጀመርሽው ምክንያት ምንድነው በቃ ምክንያቴ እኔ በውስጤ ያው እሷ የሰደበችኝ ምናምን ቂም ስለያለብኝ እሷ ደግሞ በእንትና ላይ በቃ የዛኔ እንዲህ ነው ምናምን ብላ በሶሊያና ላይ ስትናገር የዛኔ ማለት ነው እኔም በቃ እንደ ሰውኛ ማለት ነው ያው አለ አይደለም እንደ ሰውኛ የተሰማኝ ስሜት አንጸባረኩት እንጂ እሷን ይጎዳታል ወይ እሷን እንትን ይላታል ብዬ አይደለም ማለት እሷ እዛ ጋር ስትናገር በቃ እኔም እንጂ እኔ ሶሊያናን አላቃትም ወይ ለሷ ወግኛ አይደለም እኔ አላቃትም እዚሁ ላይ ነው እሷንም ማቃት እዚሁ ላይ ነው ያችንም ማቃት እንደውም የ55ቱን ከመሲስ ገዛኔ እሷ በዛን ሰዓት የሆነች ልጅ መዳም ቤት የምትሰራ የተቸገረች ልጅ በሌሊት ሂዳ አድናታለች ከመዳሟ ጋር ማለት ነው በዛ እንደውም እሷን እንደማገዝ ይሆነኛል በማለት ነው እኔ የገዛዋት የዛኔ ስገዛ ማለት ነው እና እኛ በዚህ ልክ ነው እነሱ ለኛ መልካም ሲያደርጉልን እኛ በዚህ ልክ ነው እነሱንም እናግዛቸው እሷ ለምን በዚህ ልክ በማለት ነው እንጂ እኔ ሌላ ነገር እሷን ለመጉዳት አስቤ ወይ በስራዬ ብዬ ሰው ልኮኝ ምናምን ነገር አይደለም እንደሚባለው ሰው ልኳት ነው ምናምን እንደሚባለው በፍጹም ሰው ልኮኝ አይደለም እኔ በራስሽ ያኔ ተነስተሽ በቃ ያ ነገር መጣልሽ ለምን አስመራከም ለምን እንደዚህ ምናምን በቃ ስሜታዊ በመሆን የተናገርኩት ነው ባለማገናዘብ በቃ ባለማሳርቄ ባለማሰብ ተማም እሺ መሲም ከመክሰሰው በፊት ልክ በዛው ማታ ማለት መጣ ታሚ እንዲ እኔ መክሰስ ፈልጋለሁ ስትለኝ እኔ አስቆምኳት በመከራ አስቆምኳት ከዛ ደወልኩልሽ እንደውም ቁጥርሽን ሴቭ አለኝ ግን እኔ አላውቅም ያኔ ራስሽን እንደሆንሽ እኔ አላውቅም ነበር በቲክቶክ ውስጥ ገብቼ ጻፍኩልሽ እህቴ ቁጥርሽን ላክልኝ ስልሽ ኦልሬዲ አለ ከዚህ በፊት አውርተን ነበረ እልክልሃለሁ አሁን በዋትስአፕ አልሽኝ ከዛ በዋትስአፕ ስትልክልኝ ኦልሬዲ حتى ስምሽን ሴቭ አለኝ
ያው የአጋጣሚ ምናልባት የዛሬ 2 ዓመት የሆነ ችግር ውስጥ ነበርሽ በቪዛሽ ነገር ማለት ነው። ሰራዳሽ ነበር አስታወስኩሽ። ለምን እስካሁን ድረስ ሁሉንም ያወራን ነበር። እንደዚህ ሲሆን ደግሞ ነገርኩሽ። ተይ እህቴ የሚያስፈልግ ካለ ለምሳሌ እሷ ማለት ሰጠትም ካለባት ነይ ቶሎ እኔ ማለት ሁሉንም ነገር አስተካክልልሻለሁ ብዬሽ ነበር። የኢማራትም ህግ እንደዚህ አይነት መንገድ ያስቀጣል፣ ያስከስሳል ምናምን እሷም ልትከስሽ ነው ስልሽ ምን ነበረ መልስሽ ለኔ? ችግር የለም ገደልም ብገባ ምንም ብሆን ምንም ታሜ እኔ በጣም ነው ማክብረህ ምናምን ከዚህ ነገር ወጣ። ከዛ በቃ ስሜታዊ አትሁን እህቴ ተረጋጊ። ምናልባት በዚህ ሰዓት ተናደሽ ስለሆነ ተረጋጊና ወይም እስከ ነገ አስቢበትና ንገረኝ አልኩሽ። እሺ ያልሽኝ። ከዛ ዘጋሽ። በጠዋቱ 8 ሰዓት ገና እንደነጋ ሌላ ቪዲዮ ሰራሽ ቦሰች። እሷም ደግሞ ሼር ይኸውልህ ይኸው ታገሺ አትክሰሺ እያልከኝ ይኸው ገና አሁንም እየቦሰተችብኝ አለች። እንደዚህ ስትሆን ደግሞ ስትልክልኝ خلاص የምትፈልጊውን ነገር አድርጊ አልኳት አለች። አትታየኝም ለኔ ዝማም ጠፍቷል። ታሜ ጥቁር ነው የሚያሳየው። መብራት አጥታብኝ ነው። ኦኬ እና እንደዚህ ስልሽ ነው አይመለከትህም። ከዛው በነጋታው خلاص ሌላ ቪዲዮ ቦሰተሻል። ምንም ማድረግ አልችልም። እንግዲህ መሲ ማለት በመከራ ነበር ያዝኳት። በቃ የምትፈልጊውን ነገር አድርጊ አልኩኝ። ምንም ማድረግ አልችልም። ለምን አንቺም ለመንኩሽ መስማትም አልፈለግሽም። አሁን መሲ እንደምናውቀው ወደ ፖሊስ ጣቢያ ሄደች። ቪዲዮቹ ኢቭን ፕራይቬት የሆነን በነገራችን ላይ ይሄ ማለት ለሷ እህታችን ዝማን ብቻ ሳይሆን ለሁላችንም ትምህርት ነው። ዋትስአፕ ላይ ለምሳሌ የምናወራውን ነገር በአደባባይ አውጥተን ካሰማን ወይም ሼር ካደረግን ለሌላ ሰው በኢማራትም ህግ ያስቀጣል። ፕራይቬት የሆነ ለምሳሌ ኢቭን ስልክ ማውራት አሁን እኔ ከዝማም ጋር ሚዩት ካደረኩኝ እዚህ ጋር መክፈት አልችልም። ሌላ ሰው መስማትም የለበትም። በሌላ ስልክ ሪኮርድ ያደረኩኝ ከዛም በኋላ እንደ መረጃ እንደ ምን እንዳወራች ምናምን ብዬ ሪኮርድ ካደረኩኝ በህግ ኢማራት ህግ ያስቀጣል። ይህንን ነገር እንድታውቁ ነው። ሁለተኛ ያሰጠትሽ እዚህ ጋር በውስጥ ያወራችሁ ይመስለኛል። በቲክቶክ ኢንቦክስ በቮይስም በምናምን ስታወሩ የነበረው እሱ ስክሪን ሪኮርድ አድርገሽ እያሰማሽ ነበረ። ኢቭን ፕራይቬት የምታወሩትን ነገር እሱም ሙሉ አስተረጎማ ሰብሚት አደረገችው ፖሊስ ጣቢያ። አኒሃው طبعا በኢማራትም ህግ ሌሎቹ ማለት ማወቅም ስላለባችሁ እንደዚህ አይነት ወንጀል መነሻው ከ50,000 ድርሃም እስከ 250,000 ድርሃም ቅጣት አለው። እስራትም አለው። ዲቦርትም ያስደርጋል ከኢማራት። ይህንን ነገር ኢንሻአላህ ያ መድረስም የለብንም። ከመጀመሪያው በእህታችን ጉጪ በአጋጣሚ ቤት ገብተን ችግር የለም ዋናው ማለት ያኔ ሰው ከጥፋቱ አምኖ ከተቀበለው ይሄ ጥፋቴ ነው ካለ ትልቅ ነገር ነው። ይቅርታ ማለት ከምንም በላይ ነው። ያኔ ይቅርታ አድርጉልኝ። አሁን መሲ ራሷ ማለት የምታወረኝ ነገር ብትታሰር እኔ ምንድነው የምጠቀመው? እህቴም ናት። ነገ ስታለቅስ እኔ ነው የምቆጣው ትለኛለች። ግን ግዴታ ማወቅም አለባት እንዲህ መሆን የለበትም ምናምን ትለኛለች። እስከዚሁ ደረጃ ነው ጋይዝ። መሲ ማውራት የምትፈልጊው መልስ መስጠት የምትፈልጊው ለእህታችን ስለ ስልኮች ያለውን ነገር ማውራት የምትፈልጊ ካለ አውሪ። እሺ 15 ቀን አስጨርስልሻለሁ አለችኝ አለች። ከዛ እኔ ደግሞ ከገጠር ወንድሜ ወደ ከተማ አምጥቼ በአንድ ወር ከ15 ቀን የሚያልቅ መስሎኝ ቤት ተከራየው። ምግብ እችላለሁ አለች። የትራንስፖርት አለ አለች። የቤት ኪራይ አለ 11 ወር አለች። አረብ ሀገር ማዳም ቤት እየሰራች ከተማ ሰው አስቀምጣ የትራንስፖርት የምግብ የቤት ኪራይ 11 ወር ጠበቀቻት። ያቺ ልጅስ ይሄንን ነው እኮ ማሰብ ያለባችሁ። እንደዚህ አይነት ሰዎች 17 ሰዎች አሉ። እነዛን አስቧቸው። አዲዎች አሁንም ትምር ሐቢብቲ እቺ ልጅ እኔ ጋር መጣለች። በነገራችን ላይ 11 ወር አለችሽ። ውሸታም ናት። መጀመሪያ ለኔ ማለት 7 ወር አለች። ከዛም በኋላ ሙኒትም ጋር ስደውል ስንት ወር? 1 ወር ከ20 ቀን ምናምን አለች። ስለዚህ ሁሉንም መጥቶ የሚነግሩሽ እውነት ብልሽ ማለት አንቺ ደግሞ መወሰን ቶሎ የለብሽም እህቴ።
መቸኮል የለብንም። ሁላችንም ሰው ነን። እነሱ ማለት የሚያመጡልሽ ነገር ትክክለኛ ሊሆን ይችላል፣ ትክክለኛ ላይሆን ይችላል። እዚህ ጋር አንቺ እውነትም ለነሱ አስበሽ ከሆነ